ይባስ አታምጣ እንደሚባለው ዓለም በየዕለቱ የሚያየውና የሚሰማው የእስራኤልና የመሪዋ ኔታንያሁ ዘግናኝ የግፍ ተግባር ሳይበቃው የሰውየው የ80 ሚስት ሳራ ኔታንያሁ በርካቶችን ያስደነገጠና ያስቆጣ ነገርን ተናግራለች። በፍልስጤም 17000 ሕፃናት፣ በኢራን 200 ሕፃናት፣ በሊባኖስ ከ90 በላይ ሕፃናት በግፍ ተገለው ሳለ የኔታንያሁ የ80 ሚስት ይህ ሁሉ ኮሽ ሳይልባት ልጆቼ መጠቋቆሚያ ሆነዋል፣ ስሜታቸው እየተጎዳ ነውና መላው ዓለም ይህን ነገር ሊያውግዝ ይገባል ብላ የሰጠችው አስተያየት የዓለም ሕዝብን አስቆጥቷል። በሚዘገንን ሁኔታ የኢራን ሕፃናት በትምህርት ገበታቸው ሲጨፈጨፉ፣ የጋዛ ሕፃናት አጥንታቸው እስኪቆጠር በረሃብ እንዲያልቁ ሲፈረድባቸው፣ ምንም የማያውቁት የሊባኖስ ታዳጊዎች በሚሳኤል እሳት ሲለበለቡ፣ ቅንጣትም ያህል የሰብአዊነት ስሜት ሳይሰማት ዓለምን ድረሱልኝ ልጆቼን እያበሸቁብኝ ነው ብላ በድፍረት መናገሯ በእርግጥም እነዚህ ጥንዶች ጤነኛ ናቸው ወይ ያስባለ ሆኗል። ወደ ትምህርት ቤት የላከችው ልጇ ይመጣል ብላ ደጃፍ ስታይ ሬሳው የተመለሰላት አንዲት ኢራናዊ እናት፣ ልጇ እጇ ላይ በረሃብ የሞተባት አንዲት ፍልስጤማዊ እናት ለ7 ልጆቿ የሚላስ የሚቀመስ ፍለጋ ወጣ ብላ እስክትመለስ ቤቷ በሮኬት የነደደባትን አንዲት ምስኪን ሊባኖሳዊ ወላጅን ልብ የሚሰብር መሪር ሐዘንን ከሳራ ኔታንያሁ አስተያየት ጋር ሲነጻጸር እናቱ የሞተችበትም ገበያ የሄደችበትም እኩል ያለቅሳል የሚለውን ተረት ይመስላል። ድፍን 1 ወር ሊሞላው በጣት የሚቆጠሩ ቀናት በቀሩትና ተባብሶ በቀጠለው ጦርነት እስራኤል ዛሬ ከሰዓት በወሰደችው እርምጃ የኢራን አብዮታዊ ዘብ የባህር ኃይል አዛዥ የሆነውን አሊረዛ ታንጊሴሪን መግደሏን ይፋ አድርጋለች። ኢራን በበኩሏ በእስራኤል ከፋር ቃሲም ከተማ ላይ ከባድ ጥቃትን በመፈጸም አጸፋውን መልሳለች። የተደበቀ እምቅ አቅሟን ዓለም የመሰከረላት ኢራን በአሁኑ ሰዓት በዚህ አስከፊ ጦርነት ውስጥ ሆናም በአንድ ቀን ብቻ 400 ካማዛኪ ድሮኖችን ማምረት መቻሏ ለአሜሪካና እስራኤል ከባድ መርዶ መሆኑን ወታደራዊ ኤክስፐርቶች ተናግረዋል። ሰሞኑን ያለ ቅጥ የተቅበዘበዙት ዶናልድ ትራምፕ ዛሬ ደግሞ ያልተጠበቀ ፌዝ ይዘው መጥተዋል። የኢራን አመራሮች ከኛ ጋር በድብቅ እየተደራደሩ ነው፣ ነገር ግን ይህን በይፋ ያልተናገሩት በገዛ ሕዝባቸው እንዳይገደሉ ፈርተው ነው የሚል አስቂኝ አስተያየትን ሰጥተዋል። በሌላ በኩል የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እስራኤልና አሜሪካ ከዚህ በኋላ የኢራንን የኒውክሌር ጣቢያዎችን እንዳይደበድቡ፣ ይህ ከሆነ ግን መዘዙ የከፋ ይሆናል ሲሉ አስጠንቅቀዋል። Israel's defense minister says Tel Aviv has killed Iran's IRGC naval commander Alireza Tangsiri. Israeli media is reporting he was assassinated in a strike in the southern port area of Bandar Abbas. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 27ኛ ቀኑን ስላስቆጠረውና ተባብሶ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። የኢራንን አውዳሚ የሚሳኤል ጥቃት ተከትሎ በማዕከላዊ እስራኤል ውስጥ በርካታ ውድመት ተከስቷል። ከቴል አቪቭ በስተ ምስራቅ በምትገኘው ከፋር ቃሲም ከተማ ብዙ ሰዎች ቆስለዋል። የእስራኤል የድንገተኛ ሕክምና አገልግሎት ሰጪዎች ለተጎዱ አካባቢዎች የሕክምና ባለሙያዎችን እየላከ መሆኑን ገልጿል። የእስራኤል ጤና ጥበቃ ሚኒስቴር ከኢራንና ከሂዝቦላ ጋር እየተደረገ ባለው ጦርነት ባለፉት 24 ሰዓታት 204 ሰዎች እንደተጎዱና ወደ ሆስፒታል እንደተወሰዱ ገልጿል። አሜሪካና እስራኤልም በኢራን ላይ ጦርነት ከጀመሩበት ጊዜ አንስቶ 5045 ሰዎች ወደ ሆስፒታል ተወስደዋል። ከነዚህ ውስጥ 120ዎቹ በከፋ ሁኔታ ላይ ይገኛሉ። ጦርነቱ ከጀመረበት ጊዜ አንስቶ ቢያንስ 243 ተማሪዎችና መምህራን መገደላቸውን የኢራን የትምህርት ሚኒስቴር ባለስልጣን ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በበኩላቸው
በዓለም ታዋቂና ተሸላሚ የሆነው ኢራናዊው አክተር አባስ ኪያሮስታሚ መኖሪያ ቤት ላይ አሜሪካና እስራኤል የቦምብ ድብደባ መፈጸማቸውን ተናግረዋል። ስለደረሰው ጉዳት ግን የተገለጸ ነገር የለም። ኢራን በዛሬው ዕለት በ40 ደቂቃ ውስጥ በአማካኝ 4 ሚሳኤሎችን ወደ እስራኤል ማስወንጨፏን የእስራኤል ጦር ሬዲዮ ዘግቧል። በቴል አቪቭ አካባቢም በርካታ ፍንዳታዎች ተሰምተዋል። አሜሪካና እስራኤል በኢራን ላይ የሚሰነዝሩት ጥቃት በቁጥርና በመጠኑ መጨመሩ ተገልጿል። እስራኤል በማዕከላዊ ኢስፋን ላይ መጠነ ሰፊ ጥቃትን መፈጸሟን አስታውቃለች። مغازه‌ای که امید یک خانواده بود، مغازه‌ای که محل کسب و کاره چند نفر بود و چند نفر از این نون می‌خورد። የሂዝቦላ ተዋጊዎች በደቡብ ሊባኖስ ከሚገኙት የእስራኤል ወራሪ ወታደሮች ጋር ጦርነታቸውን እንደቀጠሉ ያስታወቁ ሲሆን የእስራኤል ወታደሮችም የመከላከል ሥራ ላይ ተጠምደዋል። እስራኤል በደቡብ ሊባኖስ ላይ ባደረሰችው ጥቃትም 8 ሰዎች ቆስለዋል። በደቡብ ሊባኖስ ውስጥ በናባቲ በሚገኘው አረብ ሳሊማ አካባቢ በእስራኤል ጥቃት መኖሪያ መንደሮች እንደወደሙ የሕዝብ ጤና ጥበቃ ሚኒስቴር የድንገተኛ አደጋ ኦፕሬሽን ማዕከል ገልጿል። የእስራኤል ጦር በበኩሉ ቴህራን ውስጥ የሚገኘው የሚሳኤል ማምረቻ ቦታዎችን መምታቱን አስታውቋል። ኢራን የባህር ኃይል ክሩዝ ሚሳኤሎችን በምታመርትባቸው 2 ተቋማት ላይ ያነጣጠረ ጥቃትም እንደተሰነዘረባት የእስራኤል ጦር ተናግሯል። ሂዝቦላም በደቡብ ሊባኖስ በእስራኤል ጦር ተሽከርካሪዎች ላይ ጥቃት ማድረሱን አስታውቋል። በደቡብ ሊባኖስ በምትገኘው ኩዛህ ከተማ በእስራኤል ወታደሮችና የጦር ሰራዊቱ ተሽከርካሪዎች ላይ 3 ኢላማቸውን የጠበቁ የሮኬት ጥቃቶች መፈጸሙም ተገልጿል። ሂዝቦላ ያይዞን በደቡብ ሊባኖስ 2 የእስራኤል ታንኮችን መምታቱን ተናግሯል። In a bold and deadly claim, the Lebanon-based group says it ambushed Israeli forces, reducing some of their most formidable war machines to wreckage. በደቡባዊ ሊባኖስ ማርጃዩን አውራጃ ቃንታራ በምትባል ከተማ አቅራቢያ ሂዝቦላ ኢላማ ያደረጋቸውን 2 የእስራኤል የጦር ታንኮችን በሚሳኤል መምታቱን ተናግሯል። በአጠቃላይ ቡድኑ ዛሬ በአካባቢው ላይ 7 ታንኮችን አውድሟል። ከእስራኤል ወታደሮች በኩል ስለደረሰው ጥቃት የተገለጸ ነገር የለም። በትላንትናው ዕለት የእስራኤል ጦር በደቡብ ሊባኖስ የምድር ጥቃት መፈጸሙን የመከላከያ ሚኒስቴሩ እስራኤል ካትስ የተናገሩ ሲሆን ወታደራዊ ኃይሉ ከሊታኒ ወንዝ በስተደቡብ ያለውን ሰፊውን አካባቢ ለመቆጣጠር አስቧል ብለዋል። በሌላ በኩል የአሜሪካና የእስራኤል የአየር ዘመቻም ተጠናክሮ እንደቀጠለ ነው። በቅርቡ የአየር መከላከያ ዘዴዎች በቴህራን ምስራቃዊና ሰሜናዊ ክፍልም የድሮን እንቅስቃሴ እንዳለ አመላክተዋል። በዛሬው ዕለትም በሺራዝ በላሜርድና በኢስፋን ከባድ ጥቃቶች ደርሰዋል። በአጠቃላይ በጦርነቱ ከ81,000 በላይ የሲቪል መኖሪያ ቤቶች ተጎድተዋል። አንዳንዶቹ ሙሉ በሙሉ ወድመዋል። በአየር ድብደባም ቢያንስ 1500 ሰዎች ሞተዋል። በሌላ በኩል ባህሬን፣ ኩዌት፣ የተባበሩት አረብ ኤሚሬትስና ሳውዲ አረቢያም ዛሬም ተጨማሪ ሚሳኤሎችንና ሰው አልባ አውሮፕላኖችን እንዳመከኑ ገልጸዋል። ይህ በእንዲህ እንዳለ የኢራን ፓርላማ በሆርሙዝ ሰርጥ ላይ ለማለፍ ክፍያ የሚያስከፍል ሕግ እያዘጋጀ መሆኑን የመንግስት ሚዲያ ዘግቧል። የአቡዳቢ መንግስት የነዳጅ ኩባንያ ዋና ሥራ አስፈጻሚ ግን እንዲህ ያለው እርምጃ የኢኮኖሚያዊ ሽብርተኝነት ነው ሲሉ ሐሳቡን ኮንነውታል። ጦርነቱ 3ኛ ሳምንቱን የያዘ ሲሆን የሆርሙዝ ሰርጥ ፍሰቱም ቆሞ ነበር። ምንም እንኳን የተወሰነ እንቅስቃሴ ቢታይም ወሽመጡ ግን አሁንም ያለ ኢራን ይሁንታ የማይታሰብ መሆኑን የስለላ አገልግሎት ተቋም ኃላፊው ዊንድዋርድ ገልጸዋል። የባህር ዳርቻው ቢዘጋም በአሁኑ ሰዓት በባህረ ሰላጤው ላይ 686 መርከቦች አሉ። ከነዚህ መሃል 400ዎቹ በኦማን ባህረ ሰላጤ ውስጥ ይገኛሉ። እንደ ግሪጎሮሳውያኑ የዘመን ቀመር ከማርች 15 እስከ ማርች 22 ባለው ጊዜ ውስጥም በሆርሙዝ የባህር ሰርጥ ላይ አውቶማቲክ መለያ ስርዓታቸውን ያበሩ 16 መርከቦች ብቻ ማለፍ ችለዋል።
ከ290 ሜትሮች የሚበልጡ 8 ጨለማ መርከቦች በባህር መንገዱ ላይ ሲንቀሳቀሱ እንደነበር ተገልጿል። ጦርነቱ በቀጠለበት በዚህ ወቅት የነዳጅ ዋጋም በእጅጉ ጨምሯል። የብሬንት ክሩድ ዘይት በዛሬው ዕለት 2 በመቶ ገደማ ጨምሯል። በበርሜል ወደ $104 ከፍ ብሏል። ትራምፕ ከኢራን ጋር ያለውን ጦርነት ለማቆም ባለ 15 እቅዶችን የያዘ ዝርዝር የድርድር ሂደቶችን ይፋ ማድረጋቸው ተከትሎ ረቡዕ ዕለት የዋጋ ቅናሽ ከተደረገ በኋላ ይህ በአዲስ መልኩ የተከሰተ ጭማሪ ነው ተብሏል። ጦርነቱ ከተጀመረበት ጊዜ አንስቶም የነዳጅ ዋጋ ከ40 በመቶ በላይ ጨምሯል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው የሆርሙዝ የባህር ሰርጥ ሩሲያን፣ ቻይናን፣ ፓኪስታንና ኢራቅን ጨምሮ ለወዳጅ አገራት ክፍት ሆኖ ለጠላቶች ዝግ ሆኖ ይቆያል ብለዋል። የሆርሙዝ ሰርጥ የተዘጋው ለጠላቶቻችን ብቻ ነው፣ ለወዳጅና ለገለልተኛ ሀገራት ግን ሁሌም ነፃ ነው ሲሉ አራግቺ ባደረጉት ቃለ ምልልስ ተናግረዋል። አያይዘውም በርካታ ሀገራት ኢራንን በማነጋገር ደህንነቱ የተጠበቀ የማለፍ ሂደትን ሲጠይቁ ከርመዋል። ይህም የኢራን ኃይሎች ገለልተኛ ለሆኑና ወዳጅ ለሆኑ ሀገራት ላይ ሁኔታዎችን አመቻችተውላቸዋል። እንደዚህ አይነት ሂደቶችም ሊቀጥሉ ይችላሉ። ኢራንም ወደፊት ደህንነቱ የተጠበቀ የመጓጓዣ ዘዴዎችን እያሰላሰለች ነው ብለዋል። بسته کامل نیست. بسته است فقط به روی دشمنان. የሆርሙዝ ሰርጥ ሙሉ በሙሉ አልተዘጋም። ሰርጡ የተዘጋው ለጠላቶቻችን ብቻ ነው። ጦርነቱ ውስጥ እስካለን ድረስ ይህንን ማድረግ የተለመደና የሚጠበቅ ነገር ነው እንጂ ጠላት ሀገር ይጠቀም ዘንድ ልንፈቅድ አንችልም። አሁን ላይ ህዝባችንን እየቀጠፈ ያለ ጦርነት ላይ ሆነን ሰርጡን ለጠላቶቻችንም እንከፍታለን ብሎ ማሰብ አላዋቂነት ነው። ግን ለወዳጅና ገለልተኛ ሀገራት ሰርጡ ክፍት ነው። ሩሲያ በኢራን በጥቃቱ ዙሪያ የተናገሩት ሰርጌይ ላቭሮቭ ይህን መሰሉ ጥቃት በፍጹም ተቀባይነት የለውም ብለዋል። Specializing in international relations have already started qualifying the recent developments as the Third World War. አሁን ላይ እስራኤልና አሜሪካ የከፈቱት ጦርነት ወደ ሶስተኛው የዓለም ጦርነት ሊያመራ እንደሚችል ብዙ አዋቂዎች እየተናገሩ ነው። በተለይ ደግሞ እነዚህ ሁለት ሀገራት የኒውክሌር ማብለያ ጣቢያዎችንና በዚህ አካባቢ ያሉ ቦታዎችን በተደጋጋሚ ማጥቃታቸው ይህ አካሄዳቸው መወቀስ ያለበትና መላው ዓለም ሊቃወመው የሚገባ ነው። በሌላ በኩል ከኢራን መልክዓ ምድራዊ አቀማመጥ ጋር በተያያዘ አሜሪካ ወደ ኢራን እግረኛ ወታደሮችን የማስገባት እቅዷን ልትተው ትችላለች ተብሏል። የኢራን 800 ኪሎ ሜትር ርዝማኔ ያለው የሰሜን ፋርስ ባህረ ሰላጤ የባህር ጠረፍ በዛግሮስ ተራሮች የታሰረና በእርጥበት ቦታዎች እንዲሁም በረግረጋማ ስፍራዎች የታጠረ ሲሆን ለብዙ ዘመናትም ለወራሪዎች ቅዠት ሆኖ ቆይቷል። ከታላቁ እስክንድር እና ከጥንት የአረብ ጎሳዎች እስከ ኦቶማን ተርክስ ከፖርቱጋልና ከእንግሊዝ ቀኝ ገዢዎች እስከ የኢራቁ ጦርነት ድረስ መልክዓ ምድሯ ለኢራን ወራሪዎች ከባድና የማይታለፉ እንቅፋቶችን ፈጥሯል። ይህን ታሪክ እያወቁም ትራምፕ እግረኛ ጦር አያሰማሩም የሚለው የበርካቶች እምነት ሆኗል። አጉል ቅዠት ላይ ያሉት ዶናልድ ትራምፕም የእግረኛ ጦሩን ጉዳይ ችላ ቢሉም አሁንም አይናቸውን በጨው አጥበው የኢራን መሪዎች በአፋጣኝ ስምምነት ማድረግ ይፈልጋሉ። ነገር ግን በራሳቸው ሰዎች እንደሚገደሉ ስለሚገምቱ ይፈራሉ ሲሉ ምክንያት የለሽ የሆነ አስተያየትን ሰጥተዋል። And they are negotiating, by the way, and they want to make a deal so badly, but they're afraid to say it because they figure they'll be killed by their own people. They're also afraid they'll be killed by us. ኢራኖች አሁን ላይ ከኛ ጋር በእጅጉ ድርድር ማድረግ ይፈልጋሉ። ድርድር እንዲኖር የማያደርጉት ጥረት የለም። ነገር ግን ይህንን በግልጽ መናገር አልፈለጉም። ምክንያቱም ከተናገሩ በገዛ ህዝባቸው እንገደላለን ብለው ስለሚፈሩ ነው። በእኛም ሊገደሉ እንደሚችሉ ስለሚያውቁ እኛንም ይፈራሉ። በአሁኑ ሰዓት ማንም የማይፈልገው ሥራ ቢኖር የኢራን መሪ መሆን ነው። ይህን የትራምፕ አስተያየት ተከትሎ
የኢራን ጦር ቃል አቀባይ ኢብራሂም ዞፋልጋሪ አሜሪካ ከራሷ ጋር እየተደራደረች ነው ያለችው፣ እንደኛ ያለ ሰው እንደነሱ ካለ ሰው ጋር ፈጽሞ አይግባባም ብለዋል። የኢራን የሚሊተሪ አቋምን የሚያውቁ አካላትም ለአሜሪካ በጣም መጥፎ ጊዜ ገና ወደፊት የሚመጣው ነው እያሉ ነው። በአሁኑ ሰዓት ኢራን በአንድ ቀን 400 ካማዛኪ ድሮኖችን ታመርታለች። ባለፉት 26 ቀናትም የተጠቀመችው ድሮን 3000 ብቻ ነው። ይህም ከሀገሪቱ አጠቃላይ አቅም አንጻር የ7 ወይም የ8 ቀናት ምርት ነው። ከዚህ አንጻር የኢራን አቅም ከቶም የማይገዳደሩት ነው ተብሏል። በተያያዘ ዜና ኢራን የአሜሪካ ጀቶችን ለመምታት የሚያስችል አዲስ አሰራርን እየሞከረች ነው። የአብዮታዊ ዘቡ ኮርፖሬሽን በሰኔ 2025 ከ12 ቀናቱ ጦርነት በኋላ የተሰራውን አዲስ የአየር መከላከያ ዘዴ እየተጠቀመ ይገኛል። አንደኛውም የአሜሪካን አውሮፕላኖችን ኢላማ ማድረግ እንደሚችል ተገልጿል። የስርዓቱ ትክክለኛ ምንነት ግልጽ ባይሆንም የኢራን ሰማይ ሙሉ በሙሉ ክፍት ነው የሚለው የረጅም ጊዜ ትረካ አሁን ላይ የተሳሳተ መሆኑ ታውቋል። ኢራን የአሜሪካና የእስራኤል ጀቶችን የመምታት አቅሟንም በሚገባ እያሳየች ነው ሲሉ የሚሊተሪ ኤክስፐርቶች እየተናገሩ ነው። በተያያዘ ዜና ትራምፕ ጦርነቱን ሊያቆሙ ይችላሉ የሚል ስጋት ያደረባቸው የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በሚቀጥሉት 48 ሰዓታት ውስጥ በተቻለ መጠን ብዙ ጥቃቶችን ኢራን ላይ እንዲፈጸሙ ማዘዛቸውን ዘኒውዮርክ ታይምስ አስነብቧል። በሌላ በኩል የባሰ አታምጣ እንዲሉ አበው በፍልስጤም ብቻ ከ17000 በላይ ሕፃናት ተገለው በኢራን ከ200 በላይ ሕፃናት በሊባኖስ ደግሞ ከ90 በላይ ሕፃናት ተገለው ሳለ የኔታንያሁ ሚስት ሳራ ኔታንያሁ ልጆቼ እየተሰደቡና የስነ ልቦና ተጽዕኖ እያደረባቸው ነው ስትል አስነዋሪ የሆነ አቤቱታን አሰምታለች። መላው ዓለምም በዚህ አስተያየቷ እያወገዛት ይገኛል። My children have suffered shaming and violence simply because they are the children of the Prime Minister. We must condemn personal attacks on children in any setting. ልጆቼ በጠዋት እየተሰደቡና መጠቋቋሚያ የሆኑ ነው። ይህ የሆነበት ምክንያት ደግሞ የጠቅላይ ሚኒስቴር ልጅ ስለሆኑ ነው። እኛም ይህንን ልጆች ላይ የሚደርስ ጥቃት ልንቃወምና ልናወግዝ ይገባል። ልጆቼ በነፃነት ነው መኖር ያለባቸው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።